ደስታ እንግዲህ እንደምታውቁት ሩትዬ አብርሃምን እያፈቀረችው ከአብርሃም ጋር መሆን እየፈለገች ነበር። በተደጋጋሚ እሷ ስፈልጋት የነበረው ከህይወታቸው ወጥቶ የራሴን ህይወት መኖር ፈልጋለሁ፣ ወደ አውሮፓ መሄድ ፈልጋለሁ በማለት ተስፋ ቆርጦ ነበር እና በድጋሚ እንግዲህ ያው ወደ ሩትዬ ህይወት ተመልሶ ሩትዬ የምትሰጠው አክት ወይም ደግሞ ቦታ የምትሰጠውን አይቶ ታፈቅረኛለች፣ ከኔ ጋር መሆን ትፈልጋለች ብሎ አስቦ ስለነበረ ሽማግሌ ለመላክ እንግዲህ ዝግጅት ላይ ነው። ሶስት ይለካ ነበረ። በጣም ቢዚ ነበረ ሰሞኑ። ግን ትላንትናና ከትላንት ወዲያ የሰማው ዜና በጣም አሳዝኖት እንግዲህ ዛሬ እንግዲህ እንደዚህ ለቅሶና አዘን በተሞላበት ከቢኒ ጋር ብቅ ብለዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁልኝ? ሁሉ ሰላም። እንግዲህ ዛሬ ደስታዬ ቀብራራው መጥቷል። እንዴት ሩቲ እንደዚህ ታደርጋለች? የመጀመሪያ ልጇን ልዑልን ራሱ በስንት መከራ ነው እያሳደገች ያለችው። እንዴት እንደዚህ ታደርጋለች? ሲጀመር አላረገዘችም፣ አውቃ ነው እየተጫወተችባቸው ያለው። እኔ አውቃለሁ እንዳላረገዘች 100% ብሎ መልሷል። እንግዲህ ያው እኛም ገና ጥርጥር ላይ ነን፣ ግን ትላንትና ኤደን ምርመራ ማድረግ እንችላለን ብላ ስትከራከር አብርሃም እጂ ነበር ያላት ማለት ነው። ከዛ እሷም ጥላቸው ሄደች። እዛ ጋር ምርመራ ከተደረገ ድራማው ስለሚጋለጥ ማለት ያው እነሱ ለነገሩ ድራማውን ለማሳመር አውቆ ምርመራው ቆይቷል፣ ዴን ምርመራ ቆይቷል ለማለት እንደዛም ይመጣሉ ማለት ነው። ስለዚህ ደስታ አታርቅስ፣ ቆፍጠን በል። ወንድ ልጅ ቆፍጠን ስል ነው የሚያምርበት ማለት ነው። ምክንያቱም እሷ አብርሃምን እንደምታፈቅር ከአብርሃም ጋር መሆን እንደምትፈልግ እያወቅ ነው ሽማግሌ። እሷ እሺ ሳትል ቤት ድረስ የላከው። እኔ ደግሞ ማውቀው ሽማግሌ ቤተሰብ ጋር ሲላክ ነው። አንተ ከሷ ጋር ተነጋግረ መጨረስ እየቻልክ ሽምግልና ሄዶ ሩቴ እሺ ላትል ነው። ሽማግሌዎችን አክብራ ራሱ ወረቀት ተቀበለች እንጂ አሁንም እሺ አላለችም። ስለዚህ እንደዚህ መሆን አለብህ ብዬ አላስብም። ወደ ራስ ተመለስ። እርጉዝ አይደለችም ላልከው እኛም ተስማምተናል። እርጉዝ አይደለችም። እንደዛ ካረገች በጣም ሩቲ ታናደዳለች ማለት ነው። አብርሃም እንደዚህ እያደረገ